ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። ዛሬ እንግዲህ ዕለተ ሰኞ ነው። እንግዲህ መረጃ ወደ እናንተ ለማምጣት ብቅ ብለናል። ዓለማችን ያለችበትን ወቅታዊ ሁናቴ ወደ እናንተ ይዘን በመምጣት በእግዚአብሔር ቃል በመፈተሽ እግዚአብሔር እንደረዳን መጠን መረጃዎችን ወደ እናንተ እያመጣን እንገኛለን። ከፓስተር አለማየሁ ጋር ወደምናደርገው ውይይት ከመሄዳችን በፊት ዓለማችን በምን መልኩ ነው እየሄደች ያለችው የሚለው ወቅታዊ ጉዳይ በአሁኑ ሰዓት በምድራችን ላለችው ቤተክርስቲያን እምብዛም የተገለጠ አይመስልም። ነገር ግን መረጃዎችን ወደ እናንተ ስናመጣ በእውነቱ እያንዳንዳችንን በር እያንኳኳ እንደሆነ መረዳት መቻል አለብን። እንዲሁም ደግሞ የክርስቶስ ኢየሱስ ዳግም መምጣት በቅርብ እንደሆነ አመላካች የሆኑ ክስተቶች በግልጽ እየተስተዋሉ ይገኛሉ። ያንን እንግዲህ በእግዚአብሔር ቃል እየፈተሽን ወደ እናንተ የማንቂያ ደወል ለመደወል ከፓስተር አለማየሁ ጋር ብቅ ብለናል። ፓስተር እንደተለመደው መረጃዎችን ይዞልን መጥቷል። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን አሁናዊውን የዓለማችንን ወቅታዊ ጉዳይ በዝርዝር በእግዚአብሔር ቃል ለመፈተሽ እንግዲህ ፓስተር አለማየሁ አጠገቤ ይገኛል። አብረን መልካም ውይይት እንደሚኖረን ተስፋ እናደርጋለን። እንግዲህ መረጃውን ያቀብለናል። ሰላምታ ከተለዋወጥን በኋላ መረጃውን እንደተለመደው ፓስተር ያቀብለናል። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? እንደምን አለ? እግዚአብሔር ይመስገን። ያው እንግዲህ ለምሽት ጥቂት ነው የቀረው። በእርግጥ ቀን ላይ አንድ ስልጠና ነበረን የሚዲያን በተመለከተ። እንግዲህ ብዙ ነገሮች ይስተዋላሉ አይደለ? እንደ ትንሽ ነገር እንደው ለአድማጮች ለማጋራት ያህል ብዙ ያፈነገጡ ነገሮች ሚዲያን ምክንያት በማድረግ በተለይ ይሄ መንፈሳዊው የሚዲያ ዘርፍ ትንሽ ፈር የለቀቀና ከልጓም ውጭ እየሆነ መጥቷልና ያ መስመር ውስጥ መግባት ስላለበት ደስ የሚል ጊዜ በአንድ ወንድማችን ስልጠና ተወስደናልና ስለዛ ምን ትላለህ እስኪ ለአድማጮች? በእርግጥ ወንድሜ በጣም ደስ የሚል ስልጠና ጊዜ ነበረ። እንግዲህ አንዱ ሚዲያው እንዲያድግ ከተፈለገና ትክክለኛና እውነተኛ ተአማኒ ሆኖ እንዲሄድ ከተፈለገ እንዲህ አይነት ስልጠናዎች አስፈላጊዎች ናቸው። ከፍራንክ ባሻገር የሚያስቡ የሚዲያ ሰዎች መምጣት አለባቸው። ይሄ ትምህርቱ አንዱ እሱን ነው የሚገራው። ምክንያቱም ለቪው ብለህ ሳይሆን ኮንቴንት ኖሮ ተደማጭነት ኖሮ ህብረተሰብን የሚያነጽና የሚያዘጋጅ መሆን አለበት። እኔም ይሄንን ነው ማምነው እና ሚዲያው ስለ ገንዘብ ብቻ አይደለም ያተኮረ። በተለይ መንፈሳዊ ሚዲያዎች አገልግሎት ላይ ያተኮረ፣ ትውልድን ከመቅረጽ ጋር ያተኮረ፣ ትውልድን ከመዋጀት ጋር ያተኮረ፣ ትውልድን ለመጪው ለምጽአት ከማዘጋጀት ጋር ያተኮረ ሊሆን ይገባል እና እጻጾች ይኖራሉ። እጻጽ ብቻ መልቀም ሳይሆን የእጻጾቹንም መፍትሄዎችንም ያቅም አዘጋጅቶ የሚያቀርብ ሚዲያ መሆን መቻል አለበት። ትውልድን ያማከለ ማንም ስህተት ይሰራል፣ ሰው አይሳሳትም አይባልም። ነገር ግን የተሳሳተውን ነገር ስህተቱን ብቻ ማጉላት ሳይሆን የሚታረምበትንም መንገድ ማሳየት የሚችል የሚዲያ ተቋማት ሊበዙ ያስፈልጋል። ስልጠናው እዚህ ላይ ያተኮረ ነው ያለው። ተጠያቂነትም እንዳለም ያው በመንገድ የኛ ደግሞ በሰማይ ብቻ በምድር ብቻ አይደለም፣ በሰማይም ተጠያቂነት አለ። እሱ ወንድማችን ሲያሰለጥነ ከሕግ አንጻር ለምንናገረው ነገር እንጠየቃለን። መጽሐፍ ቅዱስ ደግሞ ሲናገር ለምትናገሩት ነገር በሰማይ ምላሽ ትሰጡበታላችሁ ይላል። ምላሽም እንሰጥበታለን። ስለዚህ ይህንን ነገር
አይን ገላጭ ብዬ ማስበው ነው። ብዙ በክርስቲያኑ ሚዲያ ላይ ያሉ ብዙዎች አልተገኙም። ሶሪ ባለመገኘታቸው ምንድነው ምክንያታቸው የሚለውን ያንን ለወደፊቱ ትኩረት አሶሲዬሽኑ ትኩረት ይሰጠዋል ብዬ አስባለሁ። ጌታ ኢየሱስ ይባርክ። እንግዲህ በትላንትናው ዕለት አንድ መረጃ ቀብለን ነበር። እንግዲህ እዛ ላይ በርካታ ወገኖች አስተያየት በመስጠት አጋርነታቸውን አሳይቶናል። እግዚአብሔር አብዝቶ ይባርካችሁ። ዛሬ ደግሞ እስኪ አዲስ መረጃ ይዘህልን መጥተሃል። ከተጣበበም ሰዓትም ቢሆን ማጋራት ይቻላል። እሁድ ማምሻው ላይ ጠቁም ማድረግ ሞክረናል። ምክንያቱም ቅዳሜ ዕለት ሌሊት በእኛ ሌሊት ማለት ነው ለእሁድ አጥቢያ በአሜሪካ አንድ አስደንጋጭ ክንውን ተከናውኗል። አስደንጋጭ የምልበት ምክንያት ምንድነው? በአሜሪካ ታሪክ ሆኖ የማያውቅ ነው። በአሜሪካ ታሪክ ታይቶ የማይታወቅ ግዙፍ የህዝብ ተቃውሞ በፕሬዚደንት ትራምፕ ላይ እና በፖሊሲያቸው ላይ ተቀጣጥሎ ታይቶ ነበረ። እንግዲህ ቅዳሜ ዕለት በመላው የዩናይትድ ስቴትስ በሚገኙ ዋና ዋና ከተሞች ትንንሽ መንደሮች በሰው ባህር ተጥለቅልቀው ነው የዋሉት። ለሶስተኛ ጊዜ ነው። ለሶስተኛ ጊዜ ነው። 50 ሺህ ማለት በ50 ስቴት በ50ዎቹ ስቴቶች ውስጥ ነው የተደረገው። የሰልፉ ዋና ዓላማ ኖኪንግ የሚል ነው። ከአሜሪካንም ውጭም ተደርጓል። አሁን እንመጣበታለን። ኖኪንግ የሚል ነው። ንጉሥ አንፈልግም የሚል ነው። በመሪ ቃሉ ተጠናክሮ ፕሬዚደንት ዶናልድ ትራምፕ አስተዳደር ላይ ያነጣጠረ ይህ ታዋቂ አሜሪካዊ የፖለቲካ የታሪክ ሰዎች እንዲሁም የንግድ ሰዎች፣ ፖሊሲ አውጪዎች፣ በተለያየ ዘርፍ ላይ የሚሰሩ ታላላቅ ሰዎች የተገኙበት ሰልፍ ነው። ሰልፉ ሁሉንም ያማከለ ሰልፍ ነው። እንግዲህ የተቃውሞ መንስኤ እና መነሻው ሰልፈኞቹ አደባባይ የወጡት ፕሬዚደንት ትራምፕ ሕገ መንግስቱ ገድቧቸው ገደቦችን በመጣስ እንደ ንጉሥ ያለ ገደብ የሌላውን ስልጣን ለመጠቀም እየሞከሩ ነው በሚል ስጋት የተነሳ ነው። በእርግጥ ይህንን ባህሪ እኮ ከመጀመሪያው ጀምሮ አንስተዋል፣ ታይቷል። ለምሳሌ በአስቸኳይ ጊዜያዊ አዋጅ በሚል ማዕቀፍ ውስጥ የተካተተውን የታሪፍ መጣል በአንድ ወቅት የነፃነት ቀን በሚል ታስታውስ ከሆነ ዋይት ሃውስ ኦቫል ኦፊስ ፊት ለፊት ላይ በተዘጋጀው ትልቅ ፕሮግራም ላይ እዛ ፕሮግራም ላይ አቅርበው ነበረ እና በመላ ዓለም በሚገኙ ሀገሮች ላይ ከ10 እስከ 50% ምን አድርገው ነበረ? ታሪፍ ጥሎ ነበረ። ይህንን በቅርብ እንግዲህ ባለፉት ወራቶች ላይ ምክር ቤቱ ውድቅ አድርጎባቸዋል። እንግዲህ ወደ ፌዴራሉ ከፍተኛ ፍርድ ቤት ነው ውድቅ ያደረገባቸው። ይህንን ነገር አልቀበልም እስከ ማለት ድረስ ደርሰዋል። አንዱ በአሜሪካ ሕግ ማንኛውም የአሜሪካ ዜጋ ለሕግ እና ለፍርድ ቤት ተገዥ ነው። አልቀበልም ማለት አትችልም። ፍርድ ቤቱ የተወሰነው እንደውም 6-1 ነው አስታውሳለሁ። 6ቱ ውሳኔውን ነው የሰጡት። አንድ ሰው ነው በውሳኔው ላይ ተቃውሞ ያሰማው፣ 7ቱ ዳኞች። ስለዚህ እንደዚህ አይነት ሁኔታዎች ናቸው ሰውየውን ኪንግ የሚል ስያሜ እንዲሰጣቸው ያደረጉት። እና ሌላው ህጉን ለመቀየርም ይፈልጋሉ። ይህ ከኛ በላይ አሜሪካ ውስጥ የሚኖሩ ጋዜጠኞች ወይም የፖለቲካ ሰዎች በደንብ ያውቁታል። ህጉንም ቀይረው በቀጣይ ምርጫም ለመሳተፍ ፍላጎት እንዳላቸው ምልክት እያሳዩ ነው ያሉት። በአሜሪካን ታሪክ እንግዲህ ለመጀመሪያ ጊዜ ማለት ነው ከተሳካ። እሳቸው እንግዲህ ምንድነው እንደ ዢንና እንደ ፑቲን ነው መሆን የሚፈልጉት እንዳቻቸው። አዎ እንደነሱ አይነት ቀጣይ እየቀጠሉ የሚሄዱ የአሜሪካ መሪ መሆን ይፈልጋሉ። ነገር ግን ይሄ የተቃውሞ መንስኤ አስደንጋጭ ነበረ። እንግዲህ ተቃውሞ 3 ነገር ላይ ያተኮረ ነው። አንደኛው በኢራን ላይ የተደረገ ያለውን የጦርነት ዛቻና ጦርነትን የሚቃወም ነው። ጦርነቱን የሚቃወም ነው። ኮምፕሊትሊ ጦርነቱ ሁሉንም ሀገር ዓለምን በሙሉ እየጎዳ ነው ያለው። አላግባብ ነው በሚል ማለት አዎ፣ ተጽዕኖ ውስጥ ዓለምን ሁሉ እየከተተ ነው ያለው። አሜሪካ ሀገር ደግሞ በጣም በከፍተኛ ተጽዕኖ ውስጥ እየከተተ ነው። ከነዳጅ ውድነት፣ ከሸቀጥ ውድነት ከምን የተነሳ ከፍተኛ የኑሮ ጫና እያመጣ ነው ያለው።
ይህንን ሊፈቱት አልቻሉም እስካሁን ድረስ። ሁለተኛው የተቃውሞ መንስኤ የሆነ የፌዴራል ወኪል የሆነው ICE በከተማ ውስጥ የሚያደርገው ጠንካራ የኢሚግሬሽን ሕግ ማስከበር እርምጃ በተመለከተ ነው። ይሄኛውን በተመለከተ ነው። እነዚህን እና ሶስተኛው ደግሞ በተገደሉ ሰዎች ሚኒሶታ ውስጥና የተለያየ ግዛቶች በአይሲሲ የመጀመር ከዚህ በፊት የነበረው አመፅ በእነዚህ ሰዎች መገደል ላይ ያተኮረ ነበረ። በእነሱ በተገደሉበት ቦታ ላይ እና በስማቸው ነበረ። እንግዲህ በጣም ጠንካራ ማሳያ ተቃውሞ ዋነኛ ማዕከል የነበረችው በሚኒሶታ ግዛት የምትገኘው ቅዱስ ጳውሎስ ሴተር ጳውሎስ የሚባለው ከተማ ነበረች። ሴት ጳውሎስ የሚባለው እዛ ከተማ ነበረ ትልቅ የተቃውሞ ሰልፍ የነበረው። በሁሉም አካባቢዎች ተደርጓል። በአንዳንድ ቦታ የዲሞክራት ተወካዮች ንግግር አድርገዋል። በአንዳንድ ቦታ ደግሞ የሰልፉ አዘጋጆች ንግግር አድርገዋል። እንግዲህ ይሄ ተቃውሞ ወደፊት ከአሜሪካ አኳያ ምንድነው ይዞ የሚመጣው የሚለውን ነገር ማየት ግድ ይሆናል። ሌላ በሺህ የሚቆጠሩ ሰልፈኞች የኢሚግሬሽን ወኪሎችን ወረራ በመቃወም ላይ ያተኮረ ከፍተኛ ንግግርና መፈክሮችን ባነሮችን ይዘው ወጥተዋል። እነዚህ ባነሮች መገደል ይቁም፣ ስደተኞችን ማሳደድ ይቁም የሚሉ ተያያዥነት ያላቸው ናቸው። የኢራን ጦርነት እንዲቆም የሚጠይቁ ናቸው። እንግዲህ ተመልከት፣ እንግዲህ ዶናልድ ትራምፕ በ2024 ሲመረጡ ምርጫ 66% ድምፅ አግኝተዋል የአሜሪካንን ሕዝብ። አሁን ግን 70% የአሜሪካንን ሕዝብ ድምፅ እያጡ ነው። ተገላቢጦሽ እየሆነ ነው ያለው። ተገላቢጦሽ ሆኖ ነው እያለው። ምናልባትም አንዳንድ የፖለቲካ ተንታኞች ኢምፒችመንት ሊጠየቅ ይችላል የሚልም ስጋትም አለ። ምክንያቱም አሁን ያለው ሁኔታ በአጭር የማይቀጭና ጦርነቱ በአጭር የማይቆም ከሆነ እነዚህ አይነት ነገሮች ሊከሰቱ ይችላሉ የሚሉ ነገሮች አሉ። ከዚህ ባሻገር ደግሞ በጣም አስጊውና ምንድነው መሰለህ፣ አሁን እሳቸው በዚህ በአየር ድብደባው በሚሳኤል ድብደባው የተለያየ መንገድ አልሆነም። እንደውም የጦር መርከቦቻቸው ሁሉ የተመቱ እንዳሉ የሚስጥር መረጃ እየወጣ ነው ያለው እና ይህ አካል ስላልሆነ ምናልባትም በእግረኛ ይገባለሁ የሚልና እግረኞች ወደዛ እየተጓጓዙ ነው ያሉት። ወደ 50 ሺህ የሚሆን ጦር ነው መሰለኝ ወደዛ መካከለኛው ምስራቅ ገብተዋል፣ እየተጓጓዘ ነው ያለው። ይህን ጦርነት ምናልባት በእግረኛ ለመቀላቀል ወደ $200 ቢሊዮን ያስፈልጋቸው ተብሎ ይታሰባል። ከአሁኑ በዚህ ሰልፍ ላይ ንግግር ካደረጉ ሴኔቶች አንዱ የዲሞክራቲክ ሴኔት የሆኑና ከዚህ በፊት ዲሞክራትን ወክለው ፕሬዚደንት ለመወዳደር ፍላጎት የነበራቸው ስማቸውን ለጊዜው አላስኩትም፣ እሳቸው ባደረጉት ንግግር ይህን ነገር በአጥብቄ እስከ መጨረሻው እታገላለሁ፣ የገንዘብ እንዳይፈቀድ ነው ያሉት። እና እንግዲህ እነዚህን የመሳሰሉ ነገሮች አሉ። እንግዲህ ሰልፉ በአሜሪካ ውስጥ የተደረገው በ3100 በላይ ኩነቶች ተመዝግበው ተካሂደዋል። በጣም ብዙ ነው እና ከ9 ሚሊዮን በጀቱን ማለት ነው ኩነቶች። እሺ፣ ከ9 ሚሊዮን በላይ ሰዎች ሰልፉ ላይ ተሳትፈዋል። ቀላል ህዝብ አይደል? ይሄ እንደውም ብዙዎች የሚሉት ከዛም ሊበልጥ ይችላል፣ ግምታዊ ነው የሚል ነው የብዙዎች ምስክርነት እየሰጡ ያሉት። ነገር ግን ምናልባት ከዚህም በላይ ሊሆን ይችላል። አብዛኛው ሰልፈኞች ምን ያህል እንደወጣ አንዳንድ ቦታ እንደውም ለመቁጠርም አይደለም ለማየትም ጥጉን ለማየት ራሱ የማይቻል ነው እና በአሜሪካ ታሪክ ደግሞ ብዙ ጊዜ ተቃውሞዎች ይደረጋሉ። በተለያየ ምክንያቶች የተቃውሞ እንትኖች ይነሳሉ። ነገር ግን እንዲሆኑ አያውቅም። ሌላው ከዚህ በአውሮፓ ሀገሮች በእንግሊዝ፣ በጀርመን እና በተለያዩ ከተሞች ተደርገዋል። ሰላማዊ ሰልፎች ተደርገዋል። እነዚህም ሰላማዊ ሰልፎች ጃፓን ድረስ እስከ ጃፓን ድረስ ይህንን የሚደግፍ ነው
ይህንኑ ተቃውሞ የሚደግፍ ነው። እንግዲህ ዓለም አቀፍ ንቅናቄ አለ ማለት ነው። ዓለም አቀፍ ንቅናቄ እንዳለ ታውቃለህ። ጃፓን እንግዲህ የአሜሪካን አጋር ናት። በቅርቡም ጠቅላይ ሚኒስትሯ እዛ ነበሩ ነበሩ። እንግዲህ አውሮፓም ላይ የተደረገው ቀላል አይደለም። ምክንያቱም የኢኮኖሚ ዳፋው የሚወርደው ህዝብ ላይ ነው፣ መሪዎች ላይ አይደለም። አሁን እኮ ባለሀብቶች ላይ አይደለም። ገብቶሃል? እታች ያለው ማህበረሰብ፣ ሰራተኛው ማህበረሰብ ላይ ነው ዳፋው። ልክ ነው። እንደው አንዳንዴ አንድ መንገድ ብቻ ማየቱ ተገቢ ስላልሆነ አሁን እስከ ጃፓን ድረስ የሄደው አሁን የዲሞክራት ደጋፊዎች ይመስሉኛል እንግዲህ በእኔ ግምገማ። ምክንያቱም አሁን አገር ውስጥ ከጅማሬ ጀምሮ ዶናልድ ትራምፕ ስልጣን ላይ ከወጡ ጀምሮ ዴሞክራቶች የሚንቀሳቀሱት እንቅስቃሴ አለ እና ልክ ነው። ከዚህ በፊትም ብለነዋል። እንደውም ስልጣን ላይ ሲወጡ ዶናልድ ትራምፕ ከፍተኛ ቻሌንጅ የሚገጥማቸው ከዚህ በኋላ ከዲሞክራቶች እንደሆነ ተናግረናል። በተለይ እነዚህ አቦርሽንን የሚደግፉ ተመሳሳይ ጾታን የግብረ ሰዶማውያን አጀንዳ የሚደግፉ ናቸው። እነዚህ በሙሉ አሁን ዶናልድ ትራምፕ መጥተው ያንን ፖሊሲ ሲያጥፉ ከፍተኛ የሆነ የህዝብ ንቅናቄ በጊዜው ታይቶ ነበረ። ከዛ በኋላ አንተ እንዳልከው የቅድሙ ሁለተኛው ደግሞ በሚኒሶታ አካባቢ በተፈጠረው እሱን ሰበብ አድርጎ ሰላማዊ ሰልፍ አለ። አሁን ደግሞ ይሄ አለ። ምናልባት ፓስተር ዴሞክራቶች አድቫንቴጅ ሜክ እያደረጉ ይሆን? ምክንያቱም ልክ ነው ኑሮ ጫናው ምናምን ሁሉ ነገር እንዳለ ነው ያለው። ይኸውልህ ሁሉን እንደኛ ሀገር አትውሰደው። ዓለም ላይ ሳንቲም ቤት ነው ነገሮች የሚጨምሩት። ኢንፍሌሽን ሳይሆን ምንድን ነው አንዴ ይወጣል አንዴ ፍላክቹዌት ያደርጋል ኢኮኖሚያቸው። ገብቶሃል? ሲጨምር ይጨምራል ደግሞ ይቀንሳል። እንደኛ ሀገር አይደለም። እኛ ሀገር እኮ አንዴ ከጨመረ አይቀንስም። ይሄ ወደፊት መንግስት ራሱ ይሰራበታል ብዬ የማስበው ነው። አንዴ የሆነ ነገር አንዴ ከጨመረ እዛው ነው የሚቀረው። ልክ ነው። እነሱ ሀገር እንደዛ አይደለም። ሲጨምር ደግሞ በአንዴ $2 $3 አይጨምርም። ሳንቲም ቤቶች ነው የሚጨምረው። አውሮፓ ውስጥ እኮ መንግስታት የሚወርዱት በሳንቲም ቤት ኢኮኖሚው ላይ ጨመረት ለምን ጨመረ ተብሎ ነው የሚወርዱት። ስራ አልሰራችሁም ተብሎ ገብቶሃል? ስለዚህ አሁን ላይ ያለው ያነቃነቀው አንዱ የዲሞክራቶች ጉዳይም እንዳለ ሆኖ ነገሩም በዋነኛነት በዚህ ጦርነት ምክንያት በዓለም ላይ የመጣው ኢንፍሌሽን አደገኛ ነው። ጦርነቱ ከቀጠለ ደግሞ እየጨመረ ነው የሚሄደው። በተለይ ደግሞ እንደኛ ያለ ታዳጊ አፍሪካ፣ ኤዥያ ሀገሮች ላይ የሚያደርሰው ጫና ከፍተኛ ነው። ምንም ጥያቄ የለም። ለምን በግምጃ ቤት የተከማቸ ሴቭ ያደረግነው ነገር ብዙ ያለ አይመስለኝም። ያንን ገበያውን ለማካካስ የሚወጣ ነገር አይደለም። መንግስት በነዳጅ ላይ እንኳን የሚያደርገው ድጎማ በራሱ ስታየው እንኳን ያንን ለማድረግ እየተቸገረ የነበረባቸውን ጊዜ ነች እናስታውሳለን። በዛ ላይ በትሪሊየን የሚቆጠር ዕዳም አላት ቻይናን ጨምሮ ከተለያየ አንድ አሜሪካ እንደዛ ነው። ግን እነዚህ ስለዚህ የዲሞክራቶች ብቻ ሳይሆን አሁን ዋናው በኢራን ምክንያት ነው። በኢራን ያለው ጦርነት ይቆም ነው አይመለከተንም ነው። ይሄ ከዚህ በፊትም አንስተነዋል። ዲሞክራቶችም የሚያነሱ ናቸው፣ ሌሎቹም አሜሪካኖች የሚጠይቁ ናቸው። የሚጠይቁት ጥያቄ ነው። ከዛ የተነሳ የመጣው የኢኮኖሚ ጫናና ስራ አጡን እኮ ያበዛል። ለመሰለ አሁን በጋዝ በተለያየ ሁኔታ የሚሰሩ ምርቶቻቸውን አውጥተው እንደ ልብ ማጓጓዝ ካልተቻሉ ሰራተኛ ነው የምትቀንሰው። በራሷ የላትም እንዴ? የነዳጅ እኮ አላት እኮ አሜሪካ አላቸው። የላቸውም ሳይሆን ካላቸው እኮ 5 ምናምን 1 ጋሎን እንዴት ይደርስ? በየቦታው ዴፖ ስላለ ብዬ ነው። ዴፖ ቢኖርም አታወጣማ። የባሰ ቀን ሊመጣ ይችላል ብለን የምታስቀምጠው። ሌላው ደግሞ የአሜሪካ የንግድ ስርዓት ግለሰቦች ናቸው። መንግስት አድሚኒስት ፖለቲካውን ይምራው እንጂ ኢኮኖሚ የሚመራው በሀገሪቱ ውስጥ ባሉ ባለጠጎች ናቸው። ስለዚህ እነዚህ ሁኔታዎች ናቸው። ሌላው ከሁሉም አስደንጋጭ የነበረው የቴልአቪቭ የነበረ ሰልፍ ነው። ቴልአቪቭ የነበረው ሰልፍ ጦርነቱ እንዲቆም የሚጠይቅ ሰልፍ ነበረ። በአስቸኳይ ቁም የሚል ነበረ። የተጎዳችውም እሷ ስለሆነች ከፖሊስ ጋር እስከ መጋጨት ተደርሷል። ከፍተኛ ተቃውሞ እንደነበረ ነው።
እንግዲህ እነዚህ ሁሉ ምንድነው የሚያመለክቱን የሚለውን ነገር ስንመለከት መሬት ላይ የወረደውን ነገር ስንመለከት ከእግዚአብሔር ቃል ውጪ ናቸው ወይ ስና አይደለም። የእግዚአብሔር ቃል አስቀድሞ የዛሬ ስንት ሺህ ዓመት የተናገረው ነገር ነው። ይሄ በጨለማው ዓለም ይፈለጋል። እንዲህ አይነት ሁከቶች፣ ጫናዎች ይፈለጋሉ። ገብቷል። የእርስ በርስ ጦርነቶች ይፈለጋሉ። እነዚህ ናቸው ገብቷል አውሬውን ወደ መንበሩ የሚያመጡት። ስለዚህ አውሬው ወደ መንበሩ ለመምጣት እነዚህ አይነት ነገሮች ይደረጋሉ። ለዚህ እኮ ነው ቤተ ክርስቲያን አስቀድማ መጸለይ ያለባት፣ አስቀድማ ሕዝቧ ማዘጋጀት አለባት። ክፉ ዘመን ይመጣል ሲል ምን አይነት ነው ያ ክፉ ዘመን? በኢየሱስም ገስጸዋለሁ። ገስጸውም አይሄድም። ትንቢት ነው የተነገረ የእውነት ቃል ስለሆነ የእውነት ቃል በዛ ውስጥ ግን ለማለፍ ጌታ ተሸክሞ እንዲያሳልፈን፣ ጌታ ጸጋ ሰጥቶ እንዲያሳልፈን፣ ጌታ ረድቶ እንዲያሳልፈን ግን ልንጸልይና በእግዚአብሔር መንግሥት ውስጥ ልንተጋ ያስፈልጋል ለማለት ነው። ጌታ ጸጋ ሰላም ከሁላችን ጋር ይሁን። ይሻለው እግዚአብሔር አብስቶ ይባርክ ፓስተር። በጣም የሚገርም ወቅት ላይ ነው ያለነው። የሆነ ያለው ደግሞ ግድ ነው። የእግዚአብሔር ቃል ሊሻር ስለማይችል እኛ ሰላምን ስለናፈቅን ስለተጠማን ስለፈለግን ሳይሆን የእግዚአብሔር ቃል ያለው በምንም መንገድ ይፈጸማል የሚል እምነት ነው ያለን። ውድ አድማጮቻችን እንግዲህ ዓለማችን በዚህ አይነት መልኩ እየተጓዘች ነው ያለችው። የዛሬ 2000 ዓመት 3000 ዓመት የተነገሩ ትንቢቶች መሬት ላይ ወርደው በግልጽ በአይናችን እያየን እንገኛለን። ነገር ግን እኛ ምን እያደረግን ነው የሚለው ቁልፍ ጥያቄ እጅግ አሳሳቢ ሆኗል። በተለይም ደግሞ የሚመለከታት ክርስቶስ አካል የሆነችው ቤተክርስቲያን ልብ ብላ የተሰጣትን ተልእኮ ዳር ማድረስ አለባት የሚል መልእክት ማስተላለፍ እንወዳለን። ውድ አድማጮቻችን ለዛሬ ሰኞ እንግዲህ ምሽትም እየቀረበም ስለመጣ ይዘን የመጣነው መረጃ ይህንን ይመስላል። ኋላ ላይ ደግሞ በሌላ መረጃ ደግሞ ተመልሰን የምንመጣ ይሆናል። መልካም ጊዜ እንዲሆንላችሁ እንመኛለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።